እሺ ጥያቄ ምን አልከኝ? እዝራን ታመልኩታላችሁ ይላል። እኔ ጥያቄ ያለ ነበር። ፍጻሜ ሲጠየቁ እኛ እዝራን እናመልክም፣ እኛ አይሁዶች እዝራን ታመልካላችሁ የሚል ነው። ናውጣ ማስረጃ ቂያማ ላይ ሲጠየቁ ምን ይላል? ክርስቲያኖች ይጠይቃቸዋል፣ እናንተ በማን ነው የምታምኑት ሲባሉ እኛ በአላህ ልጅ በኢሳ ነው ምናምን ይላሉ ክርስቲያኖች። አይሁዶች ሲጠየቁ ደግሞ ምን ይላል? እናንተ የምታምኑት በአላህ ልጅ በእዝራ ነው ይላል። እኛ እዝራን እናመልከው ጌታ አምጥቶ ነው። እሺ ስለ እዝራ ያለህ አቋም አንተ ምንድን ነው? እኛ እዝራን እናመልከውም አልኩህ እኮ። ለምንድን ነው እዝራ የሚለው? ለዛ ላይ ለምንድን ነው የሚቀጥፈው እምነታችን? በስነ ስርዓት አውራ። ስማ ነገርኩህ እኮ። ስነ ስርዓት ይዘህ ታወራለህ። ቂያማ ቀን ላይ አልኩህ እኮ። ስነ ስርዓት ይዘህ ታወራለህ። መጀመሪያ እባክህ አዳምጣው። አንድ ስርዓት የሚባለው ተፈጠረባቸው ወላሂ ነው። አይ ጥያቄ አለ ሲል ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እኔና እኔ ሳውዲ ነኝ ያለሁት፣ እሱ ሀገር ነው ያለው እና በርቀት ኒካ ተሳስረን ነበር። እሺ ሶስቱንም ባንዴ ፈታኝ። መጀደድ እንችላለን አንችልም? በአንድ ቃል ነው ሶስት ያለው ወይስ በተለያየ ቃል ነው? በአንድ ቀን በዛ ነው በሰዓቱ። ሶስቱንም በአንድ ጊዜ ፈታሁ አለ እኮ። ፈታሁ አለ ሞርደር እና መጀደድ አንችልም? እሺ ኒካ ታሳስራችሁ አንድም ሳትገናኝ ነው የፈታሽ ወይንስ አብራችሁ ኑራችኋል? እና አላተገናኘንም። ሳትገናኝ ከሆነ እሺ አንድ ኒካ ነው የምትመላለስ። ነገር ግን የምትመላለስ ከሆነ እንዳትስ ኒካ በማሰር ሳይሆን ማን ይቅርታ ረጃቱ በሚለው ሳይሆን እንዳትስ ኒካ በማሰር ነው። እንዳትስ ኒካ በማሰር ነው መጀደድ ማለት ነው። طيب عليك شكرا. ሰላም ነው። እግዚአብሔር ይመስገን። ጥያቄ እስልምና ላይ ጥያቄ ነበረኝ። የሆነ ከውስጥ የመጣልኝ ጥያቄ ነው። አላህ በቁርአን ላይ ይሳደባል። ሱራ 2:18 ላይ እናንተ ደንቆሮች እና ዱዳ ብሎ ይሳደባል አሉኝ እና እሱን ልታስረዳኝ ፈልጌ ነው። ልታሳየኝና ልታስረዳኝ። እሺ እናንተ ደንቆሮች እና ዱዳ አይልም። እናንተ ደንቆሮች ሳይሆን ባህሪያቸውን እየገለጻቸውን አላህ Subhanahu Wa Ta'ala እናንተ ብሎ ቢናገር ይሄ እንደማይል ላሳያችሁ። እናንተ ደንቆሮች የሚለው ማን እንደሆን ከዚያ በኋላ አሳያችኋለሁ። አንዴ ሱሙን ቡክሙን ዑምዩን ፈሁም ላ የርጂዑን ይላል። እናንተ ደንቆሮች ቢል ያነበረ፣ ነገር ግን እናንተ የሚለው ቃል የለም እዚህ ቦታ ላይ። ስለዚህ አላህ Subhanahu Wa Ta'ala ባህሪያቸውን እየገለጸ ነው። አንዴ አውጣለት አብከር ሱሙን ቡክሙን ዑምዩን ፈሁም ላ የርጂዑን። ስለ መናፍቆች ባህሪ አላህ Subhanahu Wa Ta'ala እየገለጸ ነው። ያው እነርሱ አለ ከላይ እነርሱ የተባለው አሁን ስናይ ጊዜ አይሁዶችን እየገለጻቸው ነው። እነርሱ ማናቸው? መናፍቆች። መናፍቆች ቁርአንን ይሰማሉ ግን እንዳልሰሙ ናቸው። ጆሮአቸውን በቃ ደፍነውታል። እነዚህ ሰዎች ሲፋቸውን ባህሪያቸውን ሲገልጽ ደንቆሮች፣ ድዳዎች፣ እውሮች ናቸው። ስለዚህ እነርሱ አይመለሱም ማለት። ነገር ግን እናንተ ደንቆሮች የሚለው ማን ነው ወደሚለው ስንሄድ ጊዜ ቀጥታ እያናገራቸው የሚያስተምራቸው ሰዎች እናንተ ደንቆሮች የሚለው ኢየሱስ ክርስቶስ፣ ያው መጽሐፍ ቅዱስ ላይ እናንተ ደንቆሮችና እውሮች የሚለው ኢየሱስ ነው። ሓሻ ወከላ አን የቁል አልመሲህ ሃዛ ልከላም። መሲሁ ዒሳ ዓለይህ ሰላም
ታላቁ ነቢይ ይህን ከመናገር በጣም የራቀ ነው። መጽሐፉ ዋሽቶበት ነው ብለን እኛ ምናምነው። የሚያስተምረውን ህዝብ አንተ ደንቆሮ ብሎ አያስተምርም መሲሁ። ገብታችኋል አይደል? እናንተ ደንቆሮዎች እያለ ብዙ ቦታ ላይ ኢየሱስ ይናገራል። ይሄ ነው እናንተ የእፉኝት ልጆች ወይንም የእባብ ልጆች እያለ ይሰልባቸዋል ሲፈልግ። የእባብ ልጅ እያለ እናንተ የእባብ ልጅ እያለ ሲያስተምር አስበዋል። እናንተ የእፉኝት ልጆች፣ እናንተ እውሮች ይላቸዋል ሲፈልግ። እናንተ እውር ፈሪሳዊ እንዲህ እናንተ የአመንዝራ ልጆች ይላቸዋል። እናንተ ግብዞች ይላቸዋል። እናንተ የአመንዝራ ልጆች፣ አመንዝራ ትውልድ ይላቸዋል። ጥያቄ ነው የጠየቁት። ወላሂ መምህር ሆይ እናንተ እባቦች ይላቸዋል። የእፉኝት ልጆች፣ የእባብ ልጆች ማለት ነው። ጥያቄ በስነ ስርዓት መምህር ሆይ እያለ እየጠየቁት እናንተ የአመንዝራ ልጆች ይላቸዋል። ስድብ እኮ ነው። አመንዝራ ልጅ፣ የዝሙት ልጆች ወይንም ደግሞ ቃሉ ደብሮኝ ነው ታውቃላችሁ። ሁለት ፊደል ከዚያ በኋላ ጣ ያለ ማለት ነው። የዚህ ልጆች እያላቸው ነው። ምንድነው ያሉት? መምህር ሆይ ተአምር እንድታሳየን እንሻለን ብቻ ነው ያሉት። ጥያቄ እየጠየቁት እንደዚህ እናንተ የእንትን ልጆች ብሎ ሲሰራ የአመንዝራ ልጆች ሲላቸው አስባቸው። ይሄን ያለባቸውን ቆይ ላሳያችሁ። አንዳታላቸው ተአምር ማን እንድታሳየን እንሻለን እያሉት አንድ ንገርህና ጂል ሽሪር ፋሲቅ። እሺ ማቴዎስ 12:39 ነው ወጣው። እርሱ ግን እንዲህ አላቸው ይላል። አንዴ ምን እንዳሉት ተመልከት። ከላይ ከ38 ዝቅ አድርገው በዚያን ጊዜ ከጻፎችና ከፈሪሳውያኖች አንድ መለሱና ተመልከቱ፣ ወላሂ በስርዓት ነው ጥያቄ የጠየቁት። አክብረው መምህር ሆይ አሉት፣ ከአንተ ምልክት እንድናይ እንወዳለን አሉት። ተአምር አሳየና ያሉት። አሁን እንዲህ ብሎ አክብሮ መምህር ሆይ ብሎ መጥቶ የጠየቀህን ሰው አክብረ ነው መመለስ ያለብህ አይደለ? ቢያንስ ካልቻልክ እኔ አልችልም አምላኬ ይሄን የሚያደርገው ማለት። እርሱ ግን እናንተ ምን እንደሚላቸው እርሱ ግን መልሶ እንዲህ አላቸው፣ ክፉና መንዝራ ትውልድ አላቸው። ያ ሰላም፣ ክፉና መንዝራ ትውልድ ምልክት ይሻል አላቸው። ምልክት እንሻለን አሉት። ክፉና መንዝራ ትውልድ ምልክት ይሻል፣ ከነብዩ ዮናስ ምልክት በስተቀርም ምልክት አይሰጠውም አላቸው። አላሁ ሙስተዓን። እና ይሄን ይመስላል አምላክ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው መጥቶ ቢጠይቃቸው ምን እንደሚል ተመልከት። ወላሂ ላዚም አቡከር አንዴ ወይስአሉነከ የሚሉትን አናቅጾች ሁሉ አውጣላቸው። ጥያቄ ቢጠይቁህ ሙሐመድ እንዲህ ብለህ መልስላቸው በስነ ስርዓት። ወየስአሉነከ በጣም በርካታ ቦታ ላይ አላህ ሙሐመድ ሆይ ሰዎች አሁን እንዲህ ብለው መጥተው ይጠይቁሃል። ሙሐመድ ሆይ ስለ ምጽአተ ዓለም ቀን ስለዚያች ቀንና ሰዓት ይጠይቁሃል፣ እንዲህ ብለህ መልስላቸው እያለ አላህ የተናገረበትን የስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደላህ አውጣላቸው ሱረቱል አዕራፍ ላይ። ይሄ የዒሳ የኢየሱስ የመሲሁ ስርዓት ሆኖ አይደለም፣ መጽሐፉ ነው የዋሸበት ነው የምንላቸው። መሲሁ ዒሳ ወይም ኢየሱስ ከዚህ አይነት አመላለስ ወላሂ በጣም የጸዱ ናቸው። ምን ብሎ ቁርአን ላይ ይመልስ ነበር የሚለውን ብታዩ ያ በኒ እስራኤል እያለ በስነ ስርዓት እናንተ የእስራኤል ልጆች ሆይ እያለ ነው የሚያስተምራቸው። አሁን ተመልከቱ ነቢዩ ሰለላሁ ዐለይሂ ወሰለም ሲጠየቀው ምን ብለው እንደሚመልሱ የስአሉነከ እሺ የስአሉነከ በጣም በርካታ ቦታ ላይ ያለ በቁርአን ላይ እሺ ለምሳሌ ተመልከቱ ቦታ ላይ ከሰዓቲቱ መቼ እንደምትረጋ እንደምትመጣ ይጠይቁሃል። ከዚያስ እናንተ አመንዝራ ልጆች ላላላ ቀጥታ ወደ መልሱ፣ ቀጥታ ወደ ማሳወቁ እውነቷ በጌታዬ ዘንድ ነው። አያቸው የምጽአት ዓለም ቀን ኢየሱስ ክርስቶስ ልክ ከአብ ዘንድ ብቻ ነው ያለችው እንዳለ ነቢዩ ሰለላሁ ዐለይሂ ወሰለም ያ እውነታው ከጌታዬ ከአላህ ዘንድ ነው ብለው እንዲመልሱ ታዘዙ። እውነቷ ከጌታዬ ከአላህ ዘንድ ነው። ላ የጀሊሃ ሊወቅቲሃ ኢላሁ የእርሷን ጊዜ ከእርሱ በስተቀር ሌላ ማንም አይገልጣትም በላቸው እያለ ይናገራል። አሁንም ልክ እንዲሁ በሌላ ቦታ ላይ
ወይስአሉነከ የሚል እናሳያቸው። ይስአሉነከ ሱረቱል በቀራ ላይ አንድ መጨረሻ አወጣላቸው። ሱረቱል በቀራ 215 ላይ በቃ እሱንም እንዲሁ ሰዎች ከሰዓቲቱ ይጠይቁሃል፣ እውቀቷ አላህ ዘንድ ብቻ ነው በላቸው። ያውና ተመልከት፣ ቀጥታ ወደ መልስ ነው። እንዳጠቃላይ አንድ ነብይ ሲጠየቅ ጊዜ በስነ ስርዓት ለጠየቁት ጥያቄ መመለስ እንጂ እናንተ አመንዝራ ትውልድ ናችሁ፣ እናንተ ክፉ ትውልድ ናችሁ፣ እናንተ እንዲህ ላ አያስፈልግም። ያ አኺ አይደል? ወላሂ ላዚም ከነብይና ከአንድ ተራ አስተማሪ አይጠበቅም እኮ። መሲሁን በዚህ ደረጃ ነው መጽሐፍ ቅዱስ ያረከሰው። እንደ ትክክለኛ አስተማሪ እንኳ አድርጎ አላስቀመጠውም። አላህ ሙስተዓን። ሌላ ጥያቄ ያለው ሰው? ጥያቄ ነው። እሺ ጥያቄ ምንድን ነው? ቂያማ ቀን ላይ ማለት ነው የሚጠየቁት ማን ናቸው? ቂያማ ቀን ላይ የሚጠየቁት እነ እዝራን ሲያመልከው የነበሩት አይሁዶች እዝራን ነው የሚያመልኩት። ማን እንደሆንክ ስላወቅሁ ሁሴን አትሸወድም። አይሁዶች እዝራን የሚያመልኩት ከሆነ ከቁርአን ውጭ ማስረጃ አስተኝ። ሁሴንን አትሸወድም። ማን እንደሆንክ አውቄያለሁ። አየሁ አይደል? እሺ ማስረጃ አስተኝ እኮ አልኩ። አይሁዶች እዝራን እንደሚያመልኩት አይሁድ አይደለም አንተ። ስለሱ አይመለከትም። ግን እነሱ አሁን እዝራን አያመልኩም። ማስረጃ አስተኝ ከቁርአን ውጭ እነሱ እዝራን የሚያመልኩበትን ማስረጃ አስተኝ። እሺ ጥያቄ ጠይቀህ ከቁርአን ውጭ አይባልም። እሺ ዘለቀ፣ እስልምና ላይ ጥያቄ ከጠየቅ ከእስልምና ላይ እንመልስልሃለን። አሉ እኮ ሰዎቹ በህይወት አይደለም እዝራን እንደሚያመልኩት በህይወት አሉ። እነሱ እዝራን አያመልኩትም። የአይሁድ ህዝቦች እዝራን እንደሚያመልኩት ይናገራሉ አሉ በህይወት። መቼስ ወደሱ እንሄዳለን። ቁርአን ላይ ጥያቄ ከጠየቅ ከቁርአን ወደሱ ግባ። እኔ የእሱ መልስ ከመለስክልኝ ዛሬ ነው ሻሂዳ የሚይዘው። አንተ ሻራ ልትይዝ አይደለም እባክህ፣ እንድታውቅ ነው ከማየውነት እባክህ። አትመልሰውም አንተ አይደለም ኡስታዞች አይመልሱትም። አንድ ተረጋጋ። ለመለስለት ያፈከተ ነው ያለው። እሺ ማለት ነው። ግን ከቁርአን አልፈልግም። አይ ከቁርአን አይፈልግም። ይሄ ነው በቃ። ክርስቲያኖች ከሙስሊሞች ፊት መጥተው ስለ ቁርአን እና ታዲያ ሰዎች እኮ ይወጣሉ እኮ ጀለስ ምን ታድርግ። ክርስቲያኖች እኛ በሌለንበት ቁርአን ላይ እንደፈለጉ ይፈተፍታሉ አይደለ? ከኛ ከሙስሊሞች ፊት ግን መጥተው በቁርአን ላይ ያወሩ አይችሉም። ወላሂ አይችሉም። በሌለንበት ቁርአን እንዲህ ነው ሐዲስ እንዲህ ነው ይሄ ትችላላችሁ። ከኛ ፊት ግን መታችሁ እስኪ ከቁርአን ጥያቄ ጠይቁና መልስ ካላጣችሁ እኛ ሰው አይደለም። ኧረ መልክም እያለ አይ ቁርአን ብሎኛ ነግሮኛል ትለዋለህ። በቃ አሁን ስለዚህ ቤታድርግ አላመልክም እኔ እዝራን እያለ አይ ቁርአን ነግሮኛል ታመልካለህ ትለዋለህ። እሺ አላመልክም ያሉበትን አሳየኝ እስኪ። ና ክፈት ማኝ መሆነን አላሳይ ነው። ክፈት አላመልክም እያሉ አለ። የቱ ጋር ያሉት? ክፈት ዘለቀ። ወላሂ አንድ የሚያውቅ ነገር የለም። በጌታ ይስብላል። ክፈት ያላ አሁን ነው ሙስሊም ሆነው አንተ ከቁርአን ውጪ አይሁዶች አናመልክም እያሉ አልክ። የቱ ጋር አናመልክም ያሉት? እስኪ አንተ አሳየን። ክፈትና ምንም መክፈት በህይወት ያሉ ህዝቦች ወላሂ አትችልም መክፈት። በህይወት ያሉ ህዝቦችን እኮ ነው አንተ በቁርአን አንብበህ መክፈት ትችላለህ አትችልም? ማስረጃ አንተ ነው እኮ የጠየኩህ ነው። ማስረጃ ከቁርአን ውጪ ማስረጃ ያሳየኛል። የቱ ጋር እንደሚያመልኩት ከቁርአን ውጪ ማስረጃ ያሳየኝ እያልኩ ነው። ሰዎቹ በህይወት አሉ። ስለዚህ መክፈት አትችልም። ራስ ማስረጃ ክፈት። ስለዚህ መክፈት አትችልም። መክፈታችንም ሳይሆን አንተ ማለት ነው። አሁን አይሁዶች እዝራን ነው የሚያመልኩት ካልክ ከቁርአን ውጪ ማስረጃ ያሳይ። ማድረግ አይቻልም።
ክርስቲያኖች መታቸው ጥያቄ ሲጠይቁ ጊዜ እንመልስላቸዋለን፣ ችግር የለውም። ግን ያንን አቋም ያዙት እንጂ በቤታችሁ ቁጭ ብላችሁ እንደፈለጋችሁ ቁርአን ላይ እንደምትፈላሰፉ እዚህ መታችሁ በቁርአን ላይ አወሩ እንጂ ከቁርአን ውጭ ነው ማስረጃ እንፈልገው ይላቸዋል። ምክንያቱም ውሸታም ስለሆኑ ማለት ነው። በቤታቸው ብቻ ነው የሚያወሩት ስለ ቁርአን። በፍጹም መጥተው ስለ ቁርአን ከኛ ፊት ማውራት አይችሉም። ታቻል ሲቀጥል ማንነታቸው ክዳ ይመጣሉ። አይሁድ አይደለም ክርስቲያን ነው። ግን እኔ አይሁድ ነኝ ብሎ በሌላ እንትን መጣ። ለማንኛውም እዝራ ማን ነው ወደሚለው እንምጣ። እዝራ ማን ነው? ለመሆኑ እዝራን አናመልክም ወይንም ደግሞ እዝራ የአምላክ ልጅ ነው አላለም ብለዋል ወይ ይሁዶች ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ተናግሯል። ምን ይላል? ይህንንም አይሁዶች ብለዋል ወይ ማስረጃ አሳየን። አሳያለሁ። አዋ አይሁዶች እዝራ ራሱ የአምላክ ልጅ ነው ብለው ያምኑ ነበረ። አላህ ሱብሓነሁ ወተዓላ በሱረት ተውባ ላይ وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون ይላል። አይሁዶች እዝራ የአላህ ልጅ ነው አሉ ይላል። ክርስቲያኖችም ልክ እንዲሁ ክርስቶስ ወይንም መሲሁ የአላህ ልጅ ነው አሉ። ይህ በአንደበታቸው ብቻ የሚናገሩት ከእውነት የራቀ ንግግር ነው አለ። በታቻው። ስለዚህ ለመሆኑ ጥያቄው ምንድነው? እነዚህ አይሁዲዎች እዝራ የአምላክ ልጅ ነው፣ ክርስቲያኖች የአምላክ ልጅ ነው ብለው ተናግረዋል ወይ? መሲሁም አዎ ተናግረዋል። እሱን ክርስቲያኖች የሚያምኑበት ነገር ነው። መሲሁ ራሱ የአምላክ ልጅ ነው ብለው ያምናሉ። ስለዚህ ቁርአን አልዋሸም። ከታቻል ቁርአን አልዋሸም። ወደ መጽሐፋቸውን ብንሄድ መሲሁ የአምላክ ልጅ ነው ብለው አስቀምጠዋል እነዚህ ሰዎች። አይሁዲዎች ለመሆኑ እዝራ የአላህ ልጅ ነው ብለው ተናግረዋል ወይ? አዎ ተናግረዋል። ማስረጃውን ላሳያችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዲዎች የአይሁድ ታላላቅ ተጠሪዎች ናቸው። ለዚያው ታቻል የአይሁድ ታላላቅ ተጠሪዎች መጥተው ሰላም ኢብኑ መሽከም ይባላል አንደኛው፣ ሙሐመድ ሆይ እኛ እንከተልህ ነበር፣ ነገር ግን እዝራ የአላህ ልጅ ነው ብለህ አታምንም፣ አንተ ምን እናድርግ አሉ። አያችሁ። ስለዚህ እዝራ የአላህ ልጅ ነው ብለው የሚያምኑ የአይሁድ ጭፍራዎች ነበሩ። አሁን ማስረጃ አውጥቼ ላሳያችሁ። ይሄን የአይን እማኝ የሆኑ ሰሓቦች ናቸው የመሰከሩት። ይወታቸዋል አይደለ? ሰሓቦች ራሳቸው ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ሲያስተምር የማን ነው ሲማር የነበረ ሰሓባ ይሄን ሰምቶ ራሱ ዘግቦታል። እሺ ያውና وقالت اليهود عزير ابن الله ይላል። እዚህ ጋር ወረድ ስትሉ ጊዜ حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس نتعلق صحابة أي سماع من دلجوش أي سماع شو أي سماع من الكويتية أشملك يا أنا من الهلال قال عن ابن عباس بن علا أتى رسول الله صلى الله عليه وسلم ونبي صلى الله عليه وسلم قال مأتو من سلام بن مشكم ونعمان بن أوفى وشأس بن قيس ومالك بن الصيف النزيه أرات تلالك يا يهود تتريوش ناتشو بنبي صلى الله عليه وسلم زمان النزيه واتنا منالو فقالوا اندهالو كيف نتبعك اندي تنكتلها لمحمد وقد تركت قبلتنا يا إنيا قبلة تتهلنا برقدم تتهل ما أنه يمجمروا قبلة بيت المقدس نبر أيضا رسول النبي صلى الله عليه وسلم يسجدوا بيت رسول أكتاجات تو إهم بمتواتشو مكنات يهوديوش تنادوال ولا قبلة ولا كعبة بمزورات النبي صلى الله عليه وسلم سلازي እንዴት እንከተልሃለን ቂብላህን ትተሃል አንደኛው ምክንያታቸው ይሄ ነበረ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ ልክ እንዲሁ ደግሞ አንተ ዑዘይር የአላህ ልጅ ነው ብለህ አትሞግትም እንዴት ይሄን እንከተላለን ይሄንን እየካድክ ያው ዑዘይር የአላህ ልጅ ነው ብለህ አታምንም እንዴት ነው አንተን ታዲያ ከዚህ በኋላ የምንከተለው ይላሉ ስለዚህ ከአይሁድ ጭፍራዎች ዑዘይር ራሱ የአላህ ልጅ ነው ብለው የተናገሩ እንዳሉ ያውና ማስረጃ فأنزل الله في ذلك من قولهم وقالت اليهود عزير ابن الله وقالت النصارى المسيح ابن الله إلى قوله أنى يؤفكون ስለዚህ አይሁዶች ራሳቸው የተናገሩትን ነው አላህ Subhanahu Wa Ta'ala በቁርአን ላይ ያሰፈረው እዝራ የአላህ ልጅ ነው ብለው ያመልኩት ነበር እነዚህ ሰዎች እሺ ጥያቄ ያለው ገተችና السلام عليكم
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ፎሬክስ ቁማር ነው ወይስ አይደለም የሚለውን ጠይቅ ነበር የመጣሁት። ሐራም ነው ወይስ አይደለም የሚለውን ዑለሞች ተጠይቀው ሐራም ነው ብለዋል። ግን እኮ ንግድ ነው፣ ዲጂታል ሆነ እንጂ ንግድ ነው። ኦኬ የንግዱ ስርዓት እንዴት ነው? አንድ ሰው ገዝቶ ከፍ አሁን አንድ ዕቃ ገዝተህ የሐዋጋ ጨምር መሸጥ። ቆይ እኔ ላስረዳ፣ አንተ ለራስህ ስለምትወጉን ሁሱ እኔ ላስረዳ ሀሳቡን በመሰረቱ ማለት ነው። ይሄ ፎሬክስ የሚባለው ነገር ፎሬን ኤክስቼንጅ ከረንሲ ነው፣ ብር ነው የሚቀያየረው። እና እንዴት ነው? ለምሳሌ እኔ አወከር እዚህ ማርኬት ውስጥ ገባና እንደ ደላላ ነው የምገባው። ቀብድ የማደርገው ነገር የሚይዘው ነገር የለም። ስለዚህ ለምሳሌ በሆነ ዶላር እኔ አሁን ለምሳሌ $2 ከሆነ ያለኝ $2000 እንዳደረገኝ እንዳለኝ አድርጎ ሊቨሬጅ የሚባል ነገር አለ። $2000 እንዳለኝ አድርጎ አባስቶ ማርኬት ውስጥ ያስገባኛል። እና የኔ ትልቁ ስራ እዛ ጋር ምንድነው የዶላር ዋጋን ማስጨመርና ማስቀነስ ብቻ ነው። እና ዑለሞቹም ከዛ አንፃር ነው ይሄ አንደኛ ምንም ባሌለህ ብር ነው ልክ እንደ በ2000 ምናምን ያባዛና ብርህን ማርኬት ውስጥ እንድገባ ያደርጋል። ይሄ ግብይቱ ላይ ማለት ነው። እና ከዛ አንፃር ይሄ ፓርቲ ያለበትን ሙሉ በሙሉ ከፍለው ስተት ነው ብለው እንትን ፈትዋ ሰጡበት። ሁለተኛው ደግሞ አይነት ምንድነው እቃ ትይዝና ለምሳሌ ወርቅ ሊሆን ይችላል የመሳሰለው ነገር ገዝተህ ሲጨምር መሸጥ። ይሄ ደግሞ ሁለተኛው ነው። እና ሁለት ከፍለው ነው የሚያዩት። ሊቨሬጅ ያለው የመሳሰለው ነገር ያለውን ሐራም ነው ብለው ያው አንተም ከዚህ በፊትም ብለህዋል። ከዛ አንፃር ያነሱታል። ሁለተኛው ደግሞ ኖርማሊ በቃ እቃ ገዝተህ እንትን የምትልበት ነው። አይ ቲንክ ሰዎች በዚህ ዙሪያ ያግራራሉ። እኔ በተቻልኩት መጠን የፋይናንስ እንትኖችንም በዚህ ዙሪያ ለማየት ስለሞከርኩኝ ስራው እንደዚህ ነው በአጠቃላይ። እሺ አንደኛ የተለያዩ የገንዘብ አይነቶች ከሆኑ የግድ ተቀቡድ ያስፈልጋል። ይሄ ተቀቡድ የለውም አይደል? አውከር መቀባበል የሚባለው ነገር አይከሰትም በውስጡ አይሆንም። ይህ ሰዎችን መጭበርበር፣ መክሰር መሰረት ማነው ለዚያ የሚዳርግ የሆኑ ስራዎችን ሁሉ ኢስላም እንትን አይላቸው። በዚህ ላይ እና ምንድን ነው ዲጂታል መጠቀም? አሁን ዲጂታል ነው ለወደፊት እሱ አሁን ላይ የሆነው ዲጂታል ሆነ ማለት ነው። እሱ አይቻልም እያልከኝ ነው? እንትኑን የግብይቱን ስርዓት ነው ወንድም። እና ሁለቱም አይቻልም። የወርቅ ገዝተህ የወርቅ ዋጋ ውስጥ ገብተህ እዛ ገዝተህ ከረንሲ ምናምን ተቀይሮ አይቻልም ያልከኝ ነው ከዶላሩ ውጭ። أو بنظام الفوركس صدر فيه قرار من مجمع الفقه الإسلامي بالتحريم والمنع. لم ببلغ فتوى تفلقوا الله نساء تفلقوا حرام ده هنا صدر قرار من مجمع الفقه الإسلامي بالتحريم والمنع. حرام نو يمي لنا كرسو يميك لك اللي هنا فتوى تقيتوال علماء وينظر في نص القرار في جواب السؤال كتراس كمطال يعني ننبالنا. وما جاء في القرار من أسباب التحريم لم يسلم ما يسمى بالفوركس بالإسلام من أكثر لم يسلم ما سمي بالفوركس الإسلامي من أكثره. فأسباب التحريم التي ذكرها المجمع ما اشتملت عليه من الربا الصريح قلت هنا ولت دوستو سلاتك المتمثل في الزيادة على مبلغ القرض. በተበደረው ብድር ላይ በምታበድሩት ብድር ላይ የተወሰነ ተጨማሪ ነገር መገኘቱ ያ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለው ተናግረዋል። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ጥቂትም ብትሆን ያ ወለድ ነው። المسمى رسوم التثبيت فهي من الربا المحرم. فإلغاء بعض المؤسسات التي تتعامل بالمارجن هذه الرسوم لا يعني حل معاملتها لبقاء المحاذير التالية: الجمع بين السلف ومعارضة. وقد ذكرت أنهم يقرضونك مجانا. وقد ذكرت أنهم يقرضونك مجانا. وقد ذكرت أنهم لا يقرضونك مجانا.
وإنما لتشتري وتبيع من خلالهم فيستفيدون الفرق. أشي سيابدروه ከእነርሱ ውጭ ሌላ ቦታ የትም ሄደህ እንዳትነግድ መስፈርት አድርገው ነው አይደለም የሚያበድሩህ? አይዋ ከዚያ በኋላ እነርሱ ሊጠቀሙበት ነው አይደለ? ብዙ አይነት እዛ ጋር የምትጠቀመው ነገር አለ የምትገበያየው ማለት የጠየቀው ነው መልስ ወንድም እንድትረዳ ዘንድ። ከዚያ በኋላ አንተ አበደሩህ አይደለ? ከዚያ በኋላ የትም ሄደህ አትሰራም። በዚያው ከእነርሱ ጋር ብቻ ነው ያንን እንድትነግርና እንድታባዛ እንድትሰራ የሚያደርጉ። ከዚያ በኋላ ከአንተ የሚጠቀሙት ነገር አላቸው በማበደራቸው አይደለ? ከኔ የሚጠቀሙት ኮሚሽን አላቸው። አይዋ ይሄ ራሱ ወለድ ነው። ኩሉ ቀርድ ጀር ነፍዐን ፈሁወ ሪባ። አንደኛው ይሄን የጠቀሱበት ምክንያት ጃአ ፊል ቀራር አልመጅመዕ ታኒያን። ሁለተኛ የመጣ ነገር ምንድነው? أن اشتراط الوسيط على العميل أن تكون تجارته عن طريقه يؤدي إلى الجمع بين سلف ومعارضة السمسرة، وهو يعني في معنى الجمع بين سلف وبيع المنهي عنه شرعا في قول رسول الله صلى الله عليه وسلم لا يحل سلف وبيع. الحديث رواه أبو داود والترمذي وقال حديث حسن صحيح، وهو بهذا يكون قد انتفع من قرضه. وقد اتفق الفقهاء على أن كل قرض جر نفعا فهو من الربا المحرم. عند سو كم يبدروا بالدر يفلق بهون كتابون بتزواري تدقامي هونو للا فرانك تجمال የሚገባለት ከሆነ በዚያ ስራ ላይ የሚሰሩ ሰዎች ሁሉ ወለድ ነው እየሰሩ ያሉትና حرام ነው። ሌላው عدم حصول ግን እኮ ወለድ የለውም። አንተ ከተቀበልክ በኋላ ገብተህ በራስ ብር ዶላር የምታስገባውን በዛ ጋር አስገብተው ከተጫወት ወለድ አይኖርም ላንተ። ወለድ ማለት ግን መጠን አለው። ተቃቡጥ ግዴታ አድርገዋል። الذهب بالذهب الفضة بالفضة يدا بيد يهنا. الشيء قال المجمع بيع وشراء العملات يتم غالبا دون قبض شرعي يجوز التصرف. الإضرار بالاقتصاد. وفي قرار المجمع رابعا لما تشتمل عليه هذه المعاملة من أضرار اقتصادية على الأطراف المتعاملة وخصوصا العميل المستثمر وعلى اقتصاد المجمع بصفة عامة، لأنها تقوم على التوسع في الديون وعلى المجازفة وما تشتمل عليه غالبا من خداع وتضليل وشائعات واحتكار ونجش. نتقال يهنا ተቃቡድ አይከሰትበትም። ሁለተኛ አንደኛው ይሄ ሐራም ለመሆኑ በቂ ነው። የገንዘብ የብር የወርቅ እነዚህ ነገራቶች ሁሉ ግብይት በሚደረጉ ጊዜ ከሌላ ግለሰብ ጋር መቀባበል የሚለው መስፈርት ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት መስፈርት ነው። ይሄ ደግሞ አይከሰትበትም። ሁለተኛ ነገር አንድ አካል አበድሮህ በዚያ በብድር ላይ ከእርሱ ጋር ብቻ ነው የምትሰሩት። በሌላ አካል ወጥተህ ያንን መስራት አትችልም። ከአንተ ተጠቃሚ ይሆናል በቀጥታም ሆነ በተዘዋዋሪ ያ ያበደረህ አካል ገብቷቸዋል። ይህ ደግሞ ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ነው ብለው ተናግረዋል። አይ ብድር የለውም በቀጥታ በራሴ ነው የምሰራው የሚል ሰውም ቢኖር ተቃቡድ አለው ወይ ተብሎ ይጠየቃል። መቀባበል አለው ወይ? መቀባበል ቢኖር ይሄን ይመስላል። እሺ ተጨማሪ ደግሞ ምን አለ መሰለ ሁሱ እንትንም አለው ጋምብሊንግም አለው። ይሄ እንደ ቁማር የምንለው ነገር ማለት ነው። አሁን ስራው ራሱ ፎሬክስ የሚባለው ነገር የሚሰራው ሁለት የሆኑ ለምሳሌ የኢትዮጵያ ብር ወይስ የኢትዮጵያ ወይስ የሆነ ሀገር ዩሮ ወይ ደግሞ የእንትን የአሜሪካ ብር ወይ የጃፓን ምናምን የን ትልና ሁለቱን ነው የምታነጻጽረው። ብድር የለውም የምትሉ ሰዎች ሊቨሬጅ ማለት ሲምፕሊ ብድር ማለት ነው። ሊቨሬጅ ማለት ብድር ማለት ነው። ያለ ሊቨሬጅ የሚሰራ አለ ወይ? አዎ ሊኖር ይችላል። የሚሰራ ባይኖርም አንድ ማዕቀፍ አይደለም። እንግዲህ ይሄ ዑለማዎች የሰጡት ፈትዋ አንድ ማዕቀፍ አይደለም። ለምሳሌ ሊቨሬጅ ይሄ ብድር ተብሎ የሚገለጸው ሊቨሬጅ ነው። በ200 ብር ኖሮ አንተ 2000 ብር እንዳለህ ያስቀምጡልሃል። ስለዚህ ሊቨሬጅ የለውም አይደለም። ሊቨሬጅ ያሌለው የተወሰኑ ሊኖሩ ይችላሉ። እነሱም ደግሞ ቢሆኑ ተቃቡድ የለባቸውም አንደኛ፣ ሁለተኛ ጋምብሊንግ ያለባቸው አሉ እና ያው በደንብ የተብራራ አለ። ከዛ አንጻር ነው አይ ቲንክ እንግዲህ ሀዋችን
ተበዓን ሊማ ጂእቱ ቢሂ ካልሆነ በቀር አላመነም ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያለውን ነገር እንትን ብላችሁ የአላህ ሱብሓነሁ ወተዓላ የሐላል መንገዶች ሰፊ ናቸው፣ ወደዛ ሂዱ። እሺ ግን ማንኛውም ነገር በኦንላይን ስራ ስትሰራ ኮሚሽን ካለው ይሄ ሐራም ነው የሚሆነው ማለት ነው። ወንድም መቀባበል አለው የለውም? የለውም። ልክ እንዲሁ ያ ያበደረህ አካል ካንተ ተጠቃሚ ይሆናል ወይ? አዎ ይሆናል። ይሄ ብቻ በቂ ነው ሐራም ለመሆኑ። ሐዲስ እየነገርከው ነው ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ነው። ማንኛውም ትርፍን ያስገኘ ብድር አይነት ወለድ ነው። በቀጥታ ቢሆን በተዘዋዋሪ ያ አካል ከአንተ ተጠቃሚ እንደሚሆን ባበደረህ ብድር ምክንያት ለታቻለርላ ያ ነው። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ ወለድ ነው ብለው ማነው ሐራም ነው ወለድ ነው ብለው የተናገሩት የሆነ ነገር ነው። ሌላው ወርቅ፣ ብር ምናምን እነዚህ ተቃቡድ የሚባል መስፈርት ነው። ተባዱል ግድ ነው፣ መቀባበል ግድ ነው። ያን በአየር ላይ የሆነ ነገር ከሆነ አይሆንም። እሱ ቦታቸዋል። በተለይ የማታውቃቸው አካሎች በአካል የሆነ በተጭበረበረ እንኳን ልትይዛቸው የማትችሉ አካሎች ተባዱል የተቃቡድ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الذهب بالذهب الفضة بالفضة يدا بيد አሉ። ወርቅ በወርቅ ልክ እንዲሁ ብር በብር እነዚህ ነገራቶች እጅ ለእጅ መቀባበል አለባቸው ስትገበያዩ ብለዋል። ይህ አይከሰትበትም አላቸው። خلاص ስለዚህ እነዚህ ሁለቱ ሐራም ያደርጉታል ነገሩን ማለት ነው። ዑለሞችን በዚህ ጉዳይ ተጠይቀው ሐራም ነው ብለው ተናግረዋል እያልን ነው። እሺ ጥያቄ አለ ቀጥል። እሺ ሌላ ጥያቄ መጠየቅ እችላለሁ በዚሁ እንዲሁ ያለ? ይሄ በተመለከተ ከሆነ ጨረስን ወንድም፣ ጊዜ እንትን አትበለዱ። ሌላ ጥያቄ ካለ ጠይቅ። በስ ጨርሻለሁ። ሰላም አለይኩም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ ኡስታዝ። ቀብድ መብላት እንዴት ይታያል? አብራራስ አንድ ሰው ቀብድ ይከፍልና የሆነ እቃ ስሩልኝ ይለናል። ከዛም በኋላ እኛ እቃውን ሰርተን እቃውን አልፈልግም በቃ ይለንና ይሄዳልና ብሩ መብላት እንዴት ይታያል? አይሆንም፣ ሐቅ ነው። ያን ነገር ሸርጥ አድርጋችሁ ትሰሩለት። ያንን ሐቁን ስምምነታቸውን እስካልሞላችሁ ድረስ ከሁለቱም በኩል የወጣው ገንዘብ ለባለቤቱ መመለስ አለበት እኮ ሰውየው። እኛ ግን በብሩ እኮ እቃ ገዝተን ሰርተንበታል። ያን ነገር ሙሉ ሰርታችሁ ልትሰጡት ነበር አይደል የተስማማችሁት? አዎ ሙሉ ሰርተን ጭማሪ ብር ይከፍላል ማለት ነው። የቀረውን አሁን ለምሳሌ የ10 ሺህ ብር እቃ ከሆነ 2 ሺህ ብር ይከፍልና 8 ሺህ ብሩን እቃውን ስንጨርስለት ይከፍላል ማለት ነው። ኦኬ ስለዚህ እቃን ያንን በራሱ ጊዜ ነው ሰውየው አልፈልግም ያለው። አዎ ከዛ ውሉን አፈረሰ ራሱ አልፈልግም እኔ በቃ ተውት ምናምን አለ እዚህ ከጨረስን በኋላ እና ብሩን እኛ መብላታችን ወንጀል ይሆንብናል። ስለዚህ ያንን እናንተ ለእርሱ ለመስራት ያወጣችሁት የከሰራችሁት ገንዘብ ያው ለእርሱ ለሰውየው የተስማማችሁበትን መሰረት በማድረግ ያወጣችሁት ወጭ ነው አይደለም? ያ ሰው ሀቅ በላችሁ አይባልም። እሺ እና ቴሌብር ሰርቪስ ቻርጅ ቆልጠን ደግሞ እንልካለን። ቴሌብር ሰርቪስ ቻርጅ እና እንልክላቸዋለን። እነሱ ሲልኩ እኛ ሰርቪስ ቻርጅ ቆርጠን እንሰጣቸዋለን። ምንድን አስረው ቴሌብር ማታ ማታ ላይ ካሽ ብር ሲፈልጉ ቆርጠን እንሰጣቸዋለን። ሰርቪስ ቻርጅ ማለት ነው። ተጨማሪ ትቀበላቸዋለህ? ሰርቪስ ቻርጅ እንቀበላቸዋለን። የአገልግሎት ከሆነ ችግር የለም። እሺ ሽኩራን አላህ ይስጥልኝ። ሰላም አለይኩም ኡስታዝ። አለይኩም ሰላም። እዚህ አንድ ወንድማችን ነበርና ኒስትሮ እየሰራ ነበር የሚተዳደረው። አሁን በጣም ታሞ ኒስትሮ መስራት አልቻለም እና ሕክምና እያደረገ ነበር። ከፍተኛ ብር ተጠይቆ
መክፈል አልቻለም እና እህት ወንድሞቼ ይረዱኝ እያላቸው ነው። ምን ታሞ ነው? እንትን ጉበቱ ላይ እብጠት ነውና አዲስ አበባ ሊፈር ተጥፎለታል። እዛ ሄዶ ቶሎ እንዲሰራ ማለት ነው። ልጅየው እዚህ አለ፣ በቪዲዮም ይወጣል፣ ማየት ይቻላል። ምን ይሻላል ያ ጀማ? የተቸገሩ ሰዎች በመጡ ቁጥር የምናስተናግድ ከሆነ መማሪያ ቦታ ሳይሆን ይሄ መረዳጃ ቦታ ሆነ ይቀራል። እስኪ አጮህ እስኪ እንትን ቢሆን የተሻለ ነው። ሁሱ ያው አላህ ያሸረውና እንትን የሚችሉ ሰዎች የሚረዱ ሰዎች ካሉ አንተ እንዳልከው መርዳቱ ከክፋት ምናምን አንጻር ሳይሆን አሁን ሁሉም ሰው ሲመጣ ልክ ሁሱ እንዳለው ሁሉም ሰው እንትን እያሉ ማስተናገድ አስቸጋሪ ነው። እንግዲህ ይሄ አላህም እንትን የሚለው አይደለም። እናንተ ብትችሉ ካሁን በኋላም የእርዳታ ቤቶች አሉ ይመስለኛል አይደለም? ቲክቶክ ሰፊ ነው በጣም እንደምናየው። እንደዚህ አይነት የእርዳታ ቤቶች ላይ ብትሄዱ፣ ምክንያቱም ዲኑ ራሱ አንድ ሰው ሁሉ ነገር ማድረግ ስለማይችል ማለት ነው። ምናልባት ካሁን በኋላ ላለው ያሁኑ ላይ ሳይሆን ካሁን በኋላ ላለው ኢንሻአላህ እየሄዳችሁ እንደዛ አድርጉ። አንድ ሲቀጥል ደግሞ መርዳት የምትችሉ ሰዎች ካላችሁ እገዙት። ግን በጣም የምነግራችሁ ነገር ማለት ነው ይሄንን ሐሳብ በዚሁ እንትን ልበልና ግን ሁሉንም ሰው በቃ ዱንያ ላይ መርዳት አይቻልም። ብዙ ችግረኛ ነው ያለው አሁን ከታች ራሱ በተመለከቱ ማለት ነው። ስለዚህ ኢንሻአላህ የምትችሉ ሰዎች ካላችሁ እንትን በሉ፣ ለመርዳት ሞክሩ እና እንደዛ ቢሆን የተሻለ ነው። አንድ ሰው ቢያሳክመው ለምሳሌ አንድ ሰው ነው ይወስደዋል ይበልና ያሳክመው። ነብዩ እንደዛ ነው። አንሳሮች የሙሃጂሮችና የአንሳሮች ታሪክ ያው ሁሱ ይነግረናል። እርዱ ምናምን እኮ አይደለም ያሉት። በቃ ያዘውና አቋቁመው አንዱን ከዛ ከተቋቋመ በኋላ ትለቀዋለህ እንጂ የሆነ 10 ብር ምናምን ስትሰጥ ምናምን አይደለም። ስለዚህ ኢንሻአላህ እኔ ነይቶ አንድ ሰው ያሳክመዋል ይበልና ትምህርቱ ቢቀጥል ጥሩ ነው። مرحبا جزاك الله خير። እሺ በቪዲዮ አውጪው እስኪ ካለ እና የምትችሉ ሰዎች ካላችሁ አግዙት። ባረከላሁ። ምን ያህል ለሕክምና ነው የተጠየቁት እህታችን? ወይ አቅርቢው ሰው እንከነግራችሁ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ሀቢቢ፣ እንዴት ነህ? አማን ነው። ኑሩ አህመድ እባላለሁ። እሺ ሀቢቢ፣ ምን ያህል ተጠይቀህ ነው ለሕክምና መጓጓዣ ምናምን ሁሉንም ብለህ ስትጠቀልለው? ወደ 120 ሺህ ብር አካባቢ ነው የተጠየቁት። ያው ከዚህ በፊት ተጀምሮልኝ ነበርና ወደ 30 ምናምን አግኝቻለሁኝ። አጓጉልኝ ተቀምጫለሁ በቃ ቤት ውስጥ። ኦኬ ቆይ እስቲ እሺ፣ በቪዲዮ መውጣት ትችላለህ? አዎ። 100 ስንት ነው ያልከኝ? አጠቃላይ 150 ነው ወይስ 120? 120 ከዚህ በፊት ሳታውቋት ቀርም ፌስቡክ ላይም ለቅቄው ነበር። ስለዚህ አሁን 90 ነው የሚቀረው። ኦኬ። እና የቻላችሁትን ያህል ብትተባበሩ ብዬ ነው። ዝም ብለን አሁን በስንት ሰው አሁን ብዙም በቪዲዮ ባይወጣ ጥሩ፣ አንድ ጊዜ ከታየ ይበቃል። ችግር የለውም። አዎ ለእንትኑ ነው እንጂ ችግር አስፈላጊ አይደለም። አጥፋው፣ ቪዲዮውን አጥፋውና አካውንቱን ይንገረንና እኛ በአካውንት ዝም ብለን በቃ እንጀራ ቀለል እናድርገውና ማለት ነው። አሁን 90 ሺህ ማለት 100 ሰው 900 ብር ቢሰጥ በቂ ነው። 100 ሰው ብቻ ማለት ነው። እሺ አንድ 103 ሰው አለ። ሳይቀለል አድርገን ያው ለነገ ከነገ ወዲያ ምናምን ሳይሆን አሁን ምናምን ማለት ነው። እኔ ኢንሻአላህ አካውንቱን ያስቀምጥልንና እዚሁ በማስገባ አድርገን እንደሞላለት ሞላልኝ ብሎ ይነግረናል። እሺ አካውንቱን አስቀምጣሽ። አይ አመሰግናለሁ። ነገራችን አካውንት የጻፍኩት ነገራችን አካውንት ነው። አሁን የምትከታተለው አካውንት 1000 አንዴ
1000 72 72 72 71 ነው። ይሄ 74 ነው። እርግጠኛ ሆነ 1072 71 71 63 63 29 29 1 አቤት አንድ ልጆች የጻፉት ስሙን ይንገረን። ኑሩ አህመድ ታደሰ ነው። አንዴ ተደግመዋለህ ሀቢቢ 1060 ስንት 60 ሳይሆን 1000 እሺ 72 71 63 29 1 እንዳልኳችሁ በቀላል ስሌት 9900 ብር 100 ሰው ብቻ ማለት ማውጣት ይችላል። እንግዲህ ሰዎች አግዙት። ባረከላሁ ፊኩም። እንደምታያት ናት እንግዲህ ቤታችን የምንኖርባት። አብሽር ትታከማለህ ኢንሻአላህ። አብሽር መርሃባ። እሺ መርሃባ። ያውና አላህ ያግዝህ፣ አላህ ያጠንክርህ፣ አላህ ያሽርህ። እኛም ያቅማችንን እናስገብተናል ኢንሻአላህ። አላህ አፊ ያርግ። ቶሎ አርጉትና ኢንሻአላህ ወደ ቀጣይ ሐሳብ እንበል። እኔ በቅድሙ ጥያቄ ላይ ጥያቄ አለኝ። ሁሱ በቀብድ ጉዳይ ቀብድ ብለው የሚበሉ በኋላ እኮ መልሰው ይሸጡታል። በኋላ መልሰው ሲሸጡ ቀብድንም ይበላሉ፣ እንደገና ደግሞ ሲሸጡ ማለት የሚገባቸው ከተሸጠ እንመልስልሃለን ብለው መመለስ ነው የሚገባቸው አይደል? ካልተሸጠና የሚያከስራቸው ነገር ካለ ነው እንትን ማድረግ የሚገባቸው። እነሱ እቃውን መልሰው ይሸጡታል። ያስ እንዴት ነው የሚታየው? እና መጀመሪያ አውጥተናል ያንን ለመስራት ራሱ ያመጣውን ገንዘብ ነው ያወጣ ነው እያለ ነው እኮ። ሊሸጡ እኮ ነው ያወጡት። ወጪ አውጥተው እኮ ለሰውየው ሲነግሩት እኮ አትርፈው ነው የሚሸጡለት። ያው በወጪ ልክ አይደለም፣ ግን ሰውየው አልወስድም ሲል እነሱ ልክ ናቸው። ያወጡት ወጪ ሊኖር ይችላል፣ ግን መልሰው ይሸጡታል። ለሌላ ሰው ያንን እቃ ሲሸጡት የሰውየውን ብር መመለስ የለባቸውም ወይ ነው ቀብድ የተቀበሉት? ሰውየው ቃሉን አፈረሰ እንጀራ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በቃላቸው ይገኛሉ ብለው ተናግረዋል። ስለዚህ ሰውየው ቃሉን አፈረሰ በራሱ ጊዜ። የዛኔ ያለ ማውጣት ጉልበታቸውን አውጥተዋል፣ ንብረትን ገዝተዋል። በዚያው በወጣው ገንዘብ ያወጣነው እቃችን ነው እቃ ነው እያሉ ነው። ያ ሰው በመስፈርቱ በቃሉ ተገኝቶ ነገር ግን ያን አንመልስም ቢሉት ኖሮ የዛኔ ሐቁን በልተዋል እነዚህ ሰዎች። እሺ ወላሂ አለም። አቡከር አላህ አይደለ አለው ሰው አረፈ በል ችግር የለው። ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። የልጁ አካውንት ወጥቷል መሰለኝ። ኑሩ የሚል ነው ስሙ። እሺ ስሙ ኑሩ የሚል ነው። አካውንቱን ደግሜ አካውንቱን ደግሜ ልንገራቸው። የልጁን 1072 71 63 29 1 አሁንም ደግምላችኋለሁ 1072 71 63 29 1 ሙሉ ስሙ ኑሩ አህመድ ታደሰ። ኑሩ አህመድ ታደሰ ይላል ሙሉ ስሙ ማለት ነው። ኢንሻአላህ ያው አላህ ሱብሃነሁ ሁሉንም ሰው ጋር መድረስ አይቻልም፣ ሁሉም ሰውንም መርዳት አይቻልም። አላህ ግን በቻልነው አቅም መርዳት የምንችላቸውን ሰዎች እንርዳ። ብንችል ደግሞ ስንረዳም ደግሞ
እንደተባለው እንደ አንዳንዱ ዝም ብሎ ብር 10 ብር ምናምን 20 ብር ምናምን እያለው 10 ብር 20 ብር ምናምን የሚሰጥ ሰው አለ። እንደዛ ሳይሆን በደንብ በቃ እኔ እችለዋለሁ የሚል አይነት ነገር ብናደርግ ያ ኸይር ነው ኢንሻአላህ። ወገኖች ካላችሁ ከአሁን ሰዓት ጀምሮ መግባት ትችላላችሁ። ምናልባት ቪዲዮ የምትሉኝ ሰዎች ቪዲዮን አጥፍቼው ነው። እሺ አይ ቲንክ ምንም እንትን አላለም። ማታ ላይ ይለቀዋለሁ በሚል አጥፍቼዋለሁ ቪዲዮን። ከዛ አንጻር ነው ኢንሻአላህ። አሁን ጥያቄ እስልምና ላይ ያለው ሰው ካለ ኢንሻአላህ መግባት ይችላል። ኦኬ ያው ኡሚ የሚለው አካውንቱ እዚህ ጋር ያለው ነው። ምን ያህል ደረሰልህ አኺ? ስሌታችንን እንድናቀው አካውንቱ የኔ ነበርና መጥቼ ነው። ቆይ ልስጠው፣ ጎረቤቴ ነው። እሺ ጥያቄ ያለው ሰው ካለ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ደግሞ በመንገድ ላይ ነበርኩና ሮመዳን አልፎኝ አሁን ሮመዳን ካለፈኝ 2 አመት ምናምን እየሆነኝ ነው እና ያንን ጾም ያለሁኝ አሁን እንዴት ነው ማረገው? ማለት እስቲፋር ማረግና የምሰጠው ነገር ወይንስ አለ? አንድ ስልክ ገብቶብኛል አንዴ السلام عليكم ورحمة الله وبركاته. ድምጼ ይሰማል አይደለም? ድምጼ ይሰማል? ኦኬ አዎ ተሰማለ ወንድማችን። እሺ መርሐባ። አንተ ነበርከው የጠየቀው? አቡበከር ይመልስልሃል ሲመጣ። እስከዛ ግን ክርስቲያኖች አላችሁ እዚህ ውስጥ? ትንሹ ነኝ ክርስቲያን ነው ወይ ደግሞ ክርስቲያኖች አላችሁ እዚህ ውስጥ? እኔ ነኝ ወንድሜ፣ አሁኑን ጥያቄ ጠየቅኩት እኔ ነኝ እና ያው ሌላም ጭማሪ አለኝ። ኦኬ እሺ ይመልስልሃል በቃ ሲመጣ። እሺ እዚህ ጋር ከሰማ ወድሻለሁ አለሽ? ሰላም አለይኩም። ሙስሊም ናት እሷ። ኦኬ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። ኦኬ ወድሻለሁ። ኦኬ ምንድን ነበረ ያልከኝ? አፎን እሺ ስልክ የሆነ ወሳኝ ስልክ ስለነበረ ነው። ጾም በሰፈር ምክንያት ጾም አምልጦኛል ነው። ከዛ ያንን ጾም ያለው ነው ያልኩህ አይደለ? አዎ በመንገድ ችግር የለውም። ጾም ያለሁኝ ወር ነበረ የጾምኩትም በዑዝር ምክንያት ጾም አምልጦን ከሆነ ቀዳውን ካወጣ ነው በቂ ነው። ለዛ ነው እንደውም የሞተ ሰው መማተው عليه صوم فليصم عنه وليه ሚል ሐዲስ አለ፣ ወይ ደግሞ صام عنه وليه ሚል ሐዲስ አለ። ሞትን አስመልክቶ ራሱ አንድ ሰው ጾም እያለበት ከሞተ ወልዩ ይጾምለታል። ግን ያንን ኢብኑ ቁዳማ አልሙገነ በተሰኘው መጽሐፋቸው ላይ ምን ብለው ነው ያስቀመጡት? ነገር ግን ያ የሆነው በዑዝር ምክንያት ሞቶ ከሆነ ሰውየው ችግር የለውም ብለው ነው ያስቀመጡት። በምንድነው በዑዝር ምክንያት ሳይጾም ሙማጠላ ሳያደርግ ሆኖ ከሆነ ችግር የለም ብለው ነው ያስቀመጡት። ስለዚህ አንተ ካወጣ እንትን ካልክ ከጾምክ ችግር የለም ቀዳ ካወጣ። መርሐባ። ሁለተኛ ጥያቄ ደግሞ ዱንያ ነበርና የምሰራው በአጋጣሚ አንዲት ፍየል ሞተች። ያቺ ስትሞት በውሸት ማለት ያለበት ቦታ ሰውየው ጋር ስለነበርኩ አዲስም ስለነበርኩ
ረመዳን አሳልፍ ያለሁኛው አላህ በምን ምክንያት ሁለተኛው ነው የጠመኩት? ያው አገሩ ላይ አዲስም ስለሆንኩ ባለሁበት ቦታ ስራም በጣም ከባድ ነበርና ያው ስደት ላይ ስለነበረ በዛ ምክንያት ነው ያሳለፍኩት። ኸይር እስቲ ኢንሻአላህ። ስለዚህ አንተ ሌሎች ሰዎች ጋር ሄደህ እንትን ማለት አለብህ። ይሄ አቲም ነው የምትሆነው። ረመዳን አንድ ረመዳን ቀዳ ሳይወጣ ሁለተኛ ረመዳን የደረሰበት ሰው አቲም ነው የሚሆነው። የሚቀጣቸው ቅጣቶችም ይኖራሉ። ኢንሻአላህ ሌሎች ዑለማዎች ጋር ሄደህ ጠይቅ ይሄን ጥያቄ፣ ወይ ሁሱ ካለ እንትን ያስተናግድ። መርሐባ። እሺ ሁለተኛ ጥያቄ ደግሞ አለኝ። ሁለተኛ ጥያቄ ደግሞ ዱንያ ነበርና የምሰራው በአጋጣሚ አንዲት ፍየል። እሺ ሀቢቢ ኡሚ የሚለው ስንት ብር ደረሰ እያልከኝ ነበር? አዎ ስንት ደረሰ? ወደ 6000 አካባቢ እየገባ ነው። ኦኬ ኸይር ኢንሻአላህ። በደንብ ያላችሁ ሰዎች ካላችሁ እንትን አስገቡ። እሺ በደንብ ያላችሁ ሰዎች ካላችሁ አስገቡ ኢንሻአላህ። ካሁን በኋላ ማስገቡለት። እሺ ቀጥል አኺሽ። እሺ መርሐባ። አዱንያ ነበርና የምሰራው አንዲት ፍየል ሞተችብኝ ማለት ነው። በአጋጣሚ ውሃ ውስጥ ገባችና ስትሞት እኔ ደግሞ ዋሽቼ ነው የነገርኩት ለሰውየው በሰዓቱ ማለት ነው። ከዛ ወጣሁኝ። ያው አሁን ሰውየውንም ላገኘው አልችልም። እንዴት ነው ማድረግ የምችለው ያንን? አላሁ አዕለም። ለምን ነው እንደዚህ አይነት ጥያቄ መጠየቁ ነው? መሰረቱ የአንድ ሰውን ሐቅ ኖሮብህ ያን አካል ማግኘት የማትችል ከሆነ ተሰደቀ ዐለይህ፣ ተውበት አድርግና ሰደቃ ስጥ። ከዛ በኋላ ዱዓ አድርግ አላህ ሱብሓነሁ ወተዓላ ልቡን ያቀናው ዘንድ እንዳይጠይቅህ ያቀናው ዘንድ አላህ ልቡን ዱዓ አድርግ፣ ሰደቃ ስጥ። خلاص። ግን በዛ አጋጣሚ የሆነን ኢንሲደንት ሲፈጠር በምንም ተአምር ዋሽተን ያንን ኢንሲደንት ለማለፍ እሺ ከኔ ነው ወይ ካንተ እየዘገየ ነው መሰለኝ? መርሐባ። የኔ ነው ኔትወርክ ትንሽ እንትን ይላልና ምን ያህል ነው የማወጣው? እስቲ ያን ሰደቃ እንትን ያልከውን ነው ያጠፋውን ያክል ለምሳሌ 100 ብር ከሆነ ያጠፋው 100 ብር፣ 200 ብር ከሆነ 200 ብር፣ 300 ብር ከሆነ 300 ብር ያጠፋውን ያክል ሰደቃ ስጥ። ከዛ ግን ተውበት በጣም ያስፈልጋል። ዱዓ ማድረግ በጣም ያስፈልጋል። አላህ ልቡን ያቀናው ዘንድ አይጠይቀኝ ብለህ ማለት ነው። ዱዓ አድርግ። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ስላስቀመጠ። እሺ መርሐባ። ይሄ ነው ጥያቄው። እሺ ወገኖች ካላችሁ መግባት ትችላላችሁ። በተጨማሪ ደግሞ የእንትኖች ካላችሁ ኢስላማዊ ጥያቄ ያላችሁ፣ ንጽጽራዊ ጥያቄ ያላችሁ ሰዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። ንጽጽራዊ ጥያቄ ያላችሁ ሰዎች ማለት ነው። ክርስቲያኖች ካሉ አስገቧቸው። እማወድሻለሁ የሚለው አካውንት። እሺ አቡበከር ሰላም አለይኩም። እኔ ጥያቄ አለኝ። ወአለይኪ ሰላም ወራህመቱላሂ ወበረካቱ። እሺ ምን መሰለህ እኔ የምጠይቃችሁ ማለት ነው ስለ ኒካ ነበርና እኔ ያለሁት ሌላ ሀገር ነው፣ እሱም ሌላ ሀገር ነው፣ ቤተሰብም አንድ ላይ አይደሉም እና እንዴት ነው ኒካ ማድረግ የምንችለው? ኢንሻአላህ ብዙ ሲመጣ ጠይቁ እንደዚህ አይነት ጥያቄ። እሺ እንትን አሁን እስቲ ሞር ወገኖች ካሉ ምን ማራ ንጽጽራዊ ነገርም ለማውራት ኢንሻአላህ እንደዚህ አይነት ጥያቄዎች ብዙ ሲመጣ ጠይቁ። እሺ መምጣቱ ስለማይቀር ማለት ነው። እሺ ሌላ ንጽጽራዊ ጥያቄ ያለው አለ?
ንጽጽር ላይ ጥያቄ ያለው ሰው ካለ መግባት ይችላል። ዩዘር የሚለው አካውንት ሁለት ዩዘሮች ይታዩኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ፣ እንዴት ነህ? ሰላም ነክ? አልሐምዱሊላህ። ክርስቲያኖች የሚያነሱት ባለፈው አንድ ክርስቲያን ሲያነሳ ሰምቼ ነውና እንድታብራሩት ነው። በዚህ ያሉ ሙስሊሞችም ክርስቲያኖች እንዲረዱት ማለት ነው። እሺ፣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመጣላቸው የነበረው ብቻ በጣም ይገርማል። ግን ያው ሰይጣን ነው እንጂ መልአኩ አይደለም የሚል ነገር አመጣለሁ። ማስረጃ ሲሏቸው ደግሞ የነቀረቡ አንዳንድ ጊዜ ጅብሪል ሲገለጽ ድምጽ ነበረን አራ ሱረቱል ጀረስ የሚል ነገር ሐዲስ ላይ አለ አይደል? ሰሂህ ቡኻሪ ላይ ገብቶኛል። ችግር የለውም። ጥያቄም ብቻ አቅርብ። እሺ፣ ላሳጥረው ወይስ እንደዛ? ከዛ ያው ጀረስ የተባለው ደግሞ የሰይጣን ድምጽ ነው የሚል ደግሞ ያ ኢብኑ ከሲር ላይ አምጥቶ አሳየ። ሱረቱል አዕራፍን ሲፈስር ጀረስ የሰይጣን ድምጽ ነው ይላል። ስለዚህ ኢንሻአላህ አሁን ጥያቄው ራሱ ቫሊዲቲውን ቼክ ስናደርገው የደከመ ይሆናል። እሺ ምን አሉ? ጅብሪል አንዳንዴ ሲመጣ በደውል ድምጽ ይመጣ ነበር አሉን። እሺ ተቀበልን። ከዛ ደግሞ ቀጠሉና በሁለተኛ ደግሞ የኢብሊስ ወይም ደግሞ የሸይጣን የጀረስ ድምጽ አለው የሚል ነገር መጣ። ስለዚህ ሁለቱ አንድ ነው ማለት ነው። ፀሐይ ያበራል፣ ጨረቃም ያበራል። ስለዚህ ጨረቃ ፀሐይ ነው። ምን አይነት አእምሮ ነው ይሄ? ይሄንን አእምሮ አሁን ይዘው የሚሞግቱ አካላቶች ምን አይነት አእምሮ ነው የያዙት በመሰረቱ ማለት ነው። ሁለተኛ ይህንን አስመልክቶኛ ቀለል ያለ መልስ ነው የምናስቀምጠው በመጀመሪያ ማለት ነው። ጅብሪል አለይሂ ሰላም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪልም ነብዩ ማን እንደሆኑ ያውቃሉ፣ ይተዋወቃሉ እርስ በርስ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሲመጣ የነበረው ሰይጣን ነው የሚል ሙግት ሲያቀርቡልን ምንም ችግር የለውም ተቀበለናል እንላቸዋለን። እምንላቸው ግን እኛ በእናንተ በየትኛው በዓለም መጽሐፍ ነው? በሂንዱዎች መጽሐፍ ነው? በላም አምላኪዎች መጽሐፍ ነው? በድመት አምላኪዎች መጽሐፍ ነው? በአይጥ አምላኪዎች መጽሐፍ ነው? ሰይጣንን አትገዙ፣ ሰይጣንን አትቀበሉ፣ ሰይጣንን ተጠንቀቁ፣ ዝሙት አትስሩ፣ ከመጥፎ ነገር ራቁ የሚል ምን አይነት ሰይጣን ነው ይሄ? እንደዚህ አይነት ሰይጣን ካለማ ይሄንን ሰይጣን እኮ ልንከተል ይገባል እኮ። ለምን እንርቀዋለን? ትርቁታላችሁ። ዝሙት አታርጉ ሚላችሁን፣ አባት እናታችሁን አክብሩ ሚላችሁን፣ ሰው ጋር አትሰዳደቡ ሚላችሁን፣ ሰውን አክብሩ ሚላችሁን፣ አምላክህን ብቻ ተገዛ ሚልህን፣ ጣዖታት አምልክ ሚልህን፣ ከሰይጣን ራቅ ብሎ የሚያዝህ ሰይጣን። ይሄ ሰይጣን እንደውም እነሱ ሊከተሉት ነው የሚገባው። አያስኬድም። ምን አይነት ሎጂክ ነው? ሰው ጥያቄ እኔ ለምሳሌ ክርስትና ለሞገት ብዬ ህሊናዬን እሸጣለሁ? አልሸጥም በምንም ተአምር። ሰይጣን ቁርአን ላይ አለም አሐድ ኢለይኩም ያ በኒ አደም፣ እናንተ የአደም ልጆች ሆይ አላስጠነቀቅኳችሁም ወይ? አለም አሐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን፣ ሸይጣንን እንዳትገዙ አላስጠነቀቅኳችሁም ወይ የሚለው ሰይጣን ነው። እሱን ተውት። ይሄ ጅብሪል ሰይጣን የተባለው ጅብሪል ሰይጣን ነው የተባለው ጅብሪል መጣና እንዲህ አለ። ምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥተው ነብዩ ታመዋል። ከዛ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መድኃኒት የሚሆን ቁርአንን ነገራቸው። እንዲህ የሚለውን ቁርአን። ከዛስ ለሌላ አካል ደግሞ ለምሳሌ በሸይጣን መምሱስ የሆኑ አካላቶች ለሩቅያ ይጠቀሙበታል። የሰይጣን ቃል ነው ሰይጣንን የሚያወጣው? በየትኛው መጽሐፍ ነው የሰይጣን ቃል ሰይጣንን የሚያወጣው? የሰይጣን ትምህርት በየትኛው መጽሐፍ ነው ሰይጣንን ራሱን ሊያወጣ የሚችለው? ይሄ ስህተት ነው። አንድ ሁለተኛ ወደ ሐሳቡ ደግሞ እንመለስና ቀለል አድርገን እንመለስ። በመሰረቱ እብነ ከሲር የዘገበው ዘገባ ضعيف ነው ወይ? ضعيف አይደለም። እሺ በጣም ጠንካራ ሰነዶች አሉት። ትክክልም ነው። የተፈለገበት ነገር ምንድነው? እብነ ከሲር ያለው ስለ ጀረስ ሳይሆን ያለው ረነተን ያለው ሸይጣን ከሰማይ ሲባረር ረነ አይ በማዕና ጩኸትን ጮኸ ማለት ነው። ረነተን ጩኸትን ጮኸ።
ያ ጩኸት ደግሞ ምንድነው? ረን ማለት እንትን ያለው ጩኸት ማለት ነው። ይሄ ቫይብሬሽን ያለው ጩኸት ድን የሚል ከደውል የሚወጡ አይነት ድምጽ ማለት ነው። ከዛ ጋር የሆነ የሚያገናኘው ነገር አለን። በሐዲስ ደረጃ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ አልቡኻሪ ላይ የመጣው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ወህይ የሚመጣበት አደገኛው ሁሌም አይደለም የሚመጣው አንዳንዴ ነው በዛ የሚመጣው እሱም አደገኛ ነው። وهو الاشد አደገኛው ነው። ያ ደግሞ ምንድነው ከተባለ የደውል ድምጽ ነው አልተባለም፣ እንደ ደውል ድምጽ ነው። እንደ የሚል ቃል አለ። እንደሚለውን ቃል መረዳት ያስፈልጋል። እግዚአብሔር እንደ አንበሳ ያገሳል ማለት አንበሳ ነው ማለት አይደለም። እንደ እንትን ማለት እንትን ነው ማለት አይደለም። የሆነ መመሳሰል አለ ነው። እብነ ሐጀር ያ መመሳሰል ምንድነው ሲባሉ አይ ቁወተ ሰውት ብለው ነው የተናገሩት። የድምጹን ጠንካራነት ከደውል የሚወጣን ድምጽ ሰውታቸው አይደል ጠንካራ ነው። ይሄም ጊዜ ጠንካራ ይሆናል። ያ ደግሞ ከምንድነው የሚፈጠረው ከተባለ መላእክቶች በሌላ ሐዲስ ላይ ደግሞ እንደተቀመጠው የአላህ Subhanahu Wa Ta'ala ትእዛዝ ሲመጣ መላእክቶች በአጅኒሐቸው ሰማይ ላይ ይመታሉ፣ ከዛ ጠንካራ ድምጽ ይወጣል ብለው የተናገረው ነገር አለ። የተነገረም ዘገባ አለ ማለት ነው በሐዲስ ደረጃ ማለት ነው። ስለዚህ ከዛ አንፃር የምንመለከተው ነው። በሐዲስ ደረጃ እንደ ደውል ድምጽ እንጂ የደውል ድምጽ አልተባለም። ስለዚህ እንደ ደውል ድምጽ ነው የመጣው ማለት አይ ያ የመጣው ሰይጣን ነው የሚል ሙግት የሚያመጣ ከሆነ እኛም ደግሞ ቀለል አድርገን እንሄድና ለምሳሌ እግዚአብሔር እንደ አንበሳ ገሳ ሲባል እግዚአብሔር አንበሳ ነው ማለት ነው ወይ ወደሚል ጥያቄ እንሄዳለን ማለት ነው። ይሄ ፍጹም ስህተት የሆነ ነገር ነው። በል እንደውም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣው ማን ነው ከተባለ ጅብሪል መሆኑን በግልጽ በሆኑ ነሶች በቁርአንም በሐዲስ ማስረጃ አድርገን ማቅረብ እንችላለን። ሁለተኛ ደግሞ ጭንቅላታችንንም ተጠቅመን በደንብ አስተውሉ፣ ጭንቅላታችንንም ተጠቅመን የመጣው ጅብሪል መሆኑን አስረግጠን ማሳየት እንችላለን። ይሄን ጭንቅላታችንን ተጠቅመን ማለት ያ ምንድነው ከተባለ አንድ ነገር ወደ አንድ ሰው ሊመጣ የሚችለው ከሶስት በአንድ ነው። አንደኛው ከሰው ፈጠራ ውጤት ሊሆን ይችላል፣ ከዚህ በፊት ካሉ ነገራቶች የተቀዳ ሊሆን ይችላል። ሁለተኛው ከሰይጣን ሊሆን ይችላል። ሶስተኛው ከአምላክ ከሶስት ውጪ ሊሆን አይችልም። ስለዚህ በሚዛን ስንመዝነው ልክ እንዳልኳችሁ ቅድም ምን አይነት ሰይጣን ነው እንደዚህ አይነት ትእዛዝን የሚያዘው? የለም ከሰው የተቀዳ ነው እንዳይባል ከዚህ በፊት ከነበረው ነገር ያሌለ ነው። ይሄ መጽሐፉ አደገኛ ነው፣ ከባድ ነው፣ ለሚሰማው ሁሉ ገዢ ነው። የሚሰማው ሁሉ ሱብሃንአላህ የሚያስገርም መጽሐፍ ነው። ስለዚህ ከዛ አንፃር ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣው ጅብሪል ዐለይሂ ሰላም መሆኑን ማወቅ እንችላለን። እነዚህን ሐሳቦች ተመለሰልህ? ሽክራን ኸይረን ኢንሻአላህ ኸይር ነው። በቃ እንግዲህ ባጭሩ ይሄ ነው። ሁለት የሚያነሱት ደግሞ ሌላ ደግሞ ማለት ነው ልጁ ጋር እያስገባኝ ቀጥል፣ ችግር የለውም። አካውንቱን አንዴ ልጁ አሁን እኮ ከልጁ ስለራቀች ነው ወይስ አለ ኡሙ የሚለው አካውንት ጎረቤት ነን ስላለችኝ ነው። ኦኬ ቀጥል። ዩዘር ጥያቄህን አንተ ከላይ ያለው ዩዘር መርሐባ። እሺ አሁን ከሚያነሱት አንዱ ደግሞ መላእክቶች አሁን የጀረስ ድምጽ ያለበትን ቤት አይገባም የሚል ነገር አለ ይላሉ። የጀረስ ድምጽ ሳይሆን ጀረስ ያለበት ቤት አይገቡም የሚለው ድምጽ የሚል ነገር የለም አይደል? እንደዛ ከሆነ ችግር የለውም። እሺ የጀረስ ድምጽ እንዴት ነው ቤት ውስጥ እንዴት ይኖራል? ለምሳሌ የአወከር ድምጽ ቤት ውስጥ ይኖራል እንዴ? አወከር እንጂ አወከር ድምጽ ቤት ውስጥ ሊኖር አይችልም። የአወከር ድምጽ በቫይብሬሽን በሞለኪውላር ሲስተም የሚሄድ ነገር ነው እንጂ እንትን የሚል ነገር አይደለም። ለምሳሌ የእንትና ድምጽ የሚባል ነገር አለ እንደ ፊዚካል የለም። መኖር የሚባለው ነገር ኤግዚስታንስ ህልው መሆን ሀለወት የሚባለው ነገር ከአንድ ነገር ምንነትና ማንነት መኖር ጋር የተገናኘ ነው። ድምጽ ደግሞ ስንል በምንነትና ማንነት ያለው ነገር አይደል፣ የአንድ የማንነትና የምንነት ተገላጭ እንጂ ገላጭ እንጂ። ስለዚህ ደውል እንጂ የደውል ድምጽ አንድ ቦታ ሊኖር አይችልም። ስለዚህ ደውል ያለበት ቤት አይገቡም ተብሎ ተነግሯል የሚሉ ዘገባዎች አንዳንድ ዘገባዎች አሉ። አዎ አይገናኝም ከኛ ከምናነሳው ሐዲስ ጋር። መርሐባ ሹክራን ጀዛከላሁ ኸይረን። እሺ አሰላሙ አለይኩም። ወአለይኩም ሰላም። አንዴ ኡሚ የኔ አለሽ? እሺ ቀጥይ ዩዘር በቃ እኔ ጥያቄ ነበረኝና ማለት ነው የሆነ እንትን ፖፖ የሚባል አፕ ነበርና እዛ ላይ እየሰራን ነበርና ከዛ
እኔ እንጃ ሐራም ነው እንዴ? በቪዲዮ ነው ያለ ቁጭ የምትሉት? አይ ኒቃብ ለብሼ ነው እኔ አሁን የምሰራው። ግን እንደዚህ ወንበር ላይ ስትቀመጥ የሆነ ኮይን የሚባል አለ። ተሰበስብና ኤክስቼንጅ ትደራረጋለህ። ከዛ 100,000 ስትሞላ $10 ነው። ግን እዛ ቦታ ላይ አሁን ጋምብል አለ። ጋምብሉ ሐራም ነው። እሱን እኛ እናረግም። ቁማር አለ ደግሞ ምንድነው ይሄ እንትን ጌም የሚጫወቱት አለ። እሱን እኛ አንሰራም። ሙስሊሞች ያንን አንጫወትም። ግን ኮይን የሚባል አለ። ኮይን እና ፖይንት ማለት ነው። ላይቭ ላይ ስትቀመጥ ያው አዲስ እንደገባ እንኳን ደህና መጣህ እንዲያገር ከሆነ 30 ቀለል ያለ ነገር ልንገርሽ፣ አዳምጥ። አዮ ቀለል ያለ ነገር ያኔ እንዲገባህ ብዬ ነውና እንዲዛ ላይቭ ላይ ቀለል ያለ ነገር ልንገራችሁ፣ በደንብ አድርጋችሁ አዳምጡ። እንደዚህ አይነት ነገራቶች ወላሂ ሱመ ወላሂ ብዬ የምነግራችሁ ነገር እናንተን ለመግደል አይምሯችሁን ደነዝ እንዲሆን ለማድረግ የሚሰሩት። በደንብ አድርጋችሁ አዳምጡኝ። ለምን መሰላችሁ? 2 ቀን 3 ቀን 4 ቀን አስቆሞ $10 ነው የሚሰጧቸው። ይሄንን $10 የምታገኙበትን ስራ ለመፍጠር እንድትጣጣሩ ቢያደርግላችሁ፣ የሆነ ነገር ለማግኘት እንድትጣጣሩ ቢያደርግላችሁ የሆነ ትልቅ ደረጃ ትደርሳላችሁ። ይሄ ህይወት ላይ አጭር የሚባል መንገድ የለም። አጭር የሚባል ሀብታም የለም። በአጭር አሊ የምትሆኑበት የለም። በ2 ዓመት ጊዜ ውስጥ እንደዚህ ቀርተህ ምናምን የምታገኙበት የለም። በሳምንት ውስጥ ሚሊዮን የምታገኙበት የለም። እንደዚህ የሚባል ነገር ይሄ ህይወት ቀላል አይደለም። ትለፋለህ፣ ትሮጣለህ፣ ትሰራለህ፣ ትደክማለህ። ሰው ማገልገል ካለበት ታገለግላለህ። ራስህን እንትን ማድረግ ካለብህ ሁሉም ነገር ህይወት አቋራጭ የሚባል ነገር የለውም። በቃ ይሄንን እንትን በሉ። አሁን ሶሻል ሚዲያው አቋራጭ ነው የሚያሳያችሁ። ልክ እዚህ አሁን ቲክቶክ ስንከፍት ምናምን በብዙ ምናምን ብር የሚሰሩ ሰዎች አሉ ምናምን፣ ቶሎ መኪና ይገዛሉ፣ የሆነ ነገር ያደርጋሉ ምናምን፣ እንደዚህ የሆነ ጊፍት ምናምን ይሰጣጣሉ ምናምን። እኛ እነሱ እንትኖቻችን አይደሉ፣ የምንከተላቸው አይደሉ፣ የምናያቸው ሰዎች አይደሉ። እነሱ ጋር ስንቱ ሐራም አለ፣ ስንቱ ማጨማለቅ አለ፣ ከስንቱ ጋር መዝለል አለ፣ ሂጃብ ማውለቅ አለ። እኛ ደግሞ በዛ የሚገኝ ብር በአፍንጫችን ይውጣ ማለት ይገባናል። አንድ ሙእሚን እንደዚህ ከሚያገኝ እስኪያልበው ከመቀመጫው እስኪያልበው ሰርቶ 1 ብር ቢከፈል ይሻል፣ ተሸክሞ 1 ብር ቢከፈል ይሻል። ስለዚህ ማንኛውም ሾርት ከት፣ ይሄ የኔን ምክር ነው የምነግራችሁ። ማንኛውም ሾርት ከት የሚባል ነገር ካያችሁ ዩቲዩብ ላይ ለምሳሌ በአጭር ጊዜ ሀብታም የምትሆኑበት ካለ ይሄንን ዲሌት አድርጉት። የሆነ ነገር እንትን እያደረጋችሁ ቆይ አንዴ እመጣልሻለሁ ወደ አንቺ ሐሳብ። አሁን ጠቅላይ ምክር ነው እያስቀመጥኩ ያለው። የሆነ ነገር ታብታብ አድርጋችሁ እንደዚህ አይታችሁ ምናምን እንደዚህ ብር የምታገኙበት የሚባል የለም። ይሄ ህይወት ላይ እንደዛ ቢኖር እንዴ ይሄ ሁሉ ህዝቡ ምን ሆኖ ነው ህዝቡ? ለምን አይሰራም ሰው? ስለዚህ እንደዚህ አይነት ነገር አቁሙ። በተለይ አረብ ሀገር ያላችሁ እኔ ቀለል አድርጌ ልንገራችሁ፣ በቀላሉ መስራት መክበር ትችላላችሁ። እናንተ ያላችሁበት ሀገር እዛ የምትሰሩት ስራ አለ። የመዳም ስራ የምትሰሩ ሰዎች ከምትሰሩት ስራ በተጓዳኝ ኦንላይን ኮርስ ተማሩ። ተውት ሌላ እንትኑን፣ ኦንላይን ኮርስ ተማሩ። እንግሊዘኛ ልመዱ። በቃ ቀለል አድርጌ ቁጭ ብለህ እዛ $10 ከምታገኝ በሪተርን ከፍተኛ ገንዘብ ያስገኝልሃል። እንግሊዘኛ ቁጭ ብለህ ብትማር፣ ቁጭ ብለህ ወላሂ ቁጭ ብለሽ እንግሊዘኛ ከፍተሽ ዩቲዩብ ላይ እንግሊዘኛ እንዴት መማር እችላለሁ፣ በአማርኛ የሚያስተምሩ ይኖራሉ፣ ከፍተህ ብታዳምጥ ወላሂ እላይ ትደርሳለህ። ቪዲዮ እንዴት ኤዲት እንደሚደረግ ብትማር ነገ ከነገ ወዲያ እዚሁ ሆነሽ ማለት ነው። እዚሁ እየሰራሽ እኮ ነው። ከመዳም የምታገኘው ብር አለ፣ ፍሪ ሰዓት ይኖራቸዋል አይደል? በዛ ሰዓት ሄደሽ ደግሞ እኔ አቡበከር ጋር ብመጡ ኤዲት የሚያደርግልኝ ሰው ፈልጋለሁ። ማንም የማይፈልግ የለም። ስኪል ነው። ምንድነው ስኪል በአማርኛ ምንድነው የሚባለው? ክህሎት። ያንን ክህሎት ለማዳበር ሞክሩ። ወላሂ አጥፏችሁ እንደዚህ አይነት አፕሊኬሽኖችን እንደዚህ አይናችሁን ጨፍኑና ዲሊት አድርጉት። ስኪል ነው። የሆነ እውቀት ብታገኙ፣ ከዛ ደግሞ ዲናዊ ነገር ደግሞ ብትማሩ።
እነዛን ወደ ቢዝነስ ለመቀየር ሞክሩ። ለምሳሌ ቪዲዮ ኤዲተር ብትሆኑ በቀላሉ ቢዝነስ መስራት ትችላላችሁ። ሶሻል ሚዲያ ማኔጅመንት እንትን ብትሉ ቀላል ኮርሶች ናቸው። ለምሳሌ እነዚህ ስለሆነ ነገር እንትን ብትሉ በቃ ትልቅ እውቀት በአንድ መድረስ ትችላላችሁ። ስለዚህ እዛ ነገር ላይ ትኩረት አድርጉ። ይሄ የኔ ወንድማዊ ምክር ነው። እሺ ስለ ፖፖ ላይቭ ስናወራ ፖፖ ላይቭን አስመልክቶ ዑለማዎች ሐራም መሆኑን አስቀምጠዋል። ከብዙ አንጻር ማለት ነው። ከብዙ ነገር አንጻር ሐራም መሆኑን አስቀምጠዋል። እኛ ደግሞ አንድ ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢማም አልበጋዊ በሱና መጽሐፋቸው ላይ እንዳስቀመጡት ወገይሪሂም ሚነል ኩቱብ ላ ዩእሚኑ አሐዱኩም ሐታ የኩነ ሀዋሁ ተበዐን ሊማ ጂእቱ ቢሂ ከእናንተ መካከል አንዱ ስሜቱ እኔ ይዤው ለመጣሁት አስተምህሮ ስሜቱ ተከታይ እስካልሆነ ድረስ አላመንም ብለው አስቀምጧል። ስለዚህ ስሜታችን ይህንን ነገር አርጉ ሊለን ይችላል፣ ጥሩ ነው ሊለን ይችላል። አረ ያመጣልሻል፣ ኒቃም አርገሽ ነው የመጣሽው፣ ምንም ችግር የለውም፣ እንደውም እንደዚህ እያረግሽ ነው ይልሻል። ግን ስሜታችን ሀዋችን ተበዐን ሊማ ጃአ ቢሂ ነብዩ ሰለላሁ ዐለይሂ ወሰለም ተከታይ መሆን አለበት። ስለዚህ ከዛ አንጻር ከእንደዚህ አይነት ነገር ራቁ፣ ተደራጁና እስቲ እኔ አላህ በቃ ጊዜ ቢሰጠኝ ተደራጅቶ የሆነ ትምህርት ተማሩ፣ እንግሊዘኛ ምናምን እወቁ፣ አረብኛ በደንብ ፐርፌክት ለመሞከር ስፓኒሽኛም እወቁ፣ ከፈለጋችሁ ሌላም ቋንቋ እወቁ። እውቀት ነው። እውቀት በቃ የሆነ ሰዓት ይከፍላችኋል። አሁን ደግሞ ይሄ ሶሻል ሚዲያ ላይ በተለይ አረብ ሀገር ያላችሁ እህቶች ምኖች ህይወት ቀላል አይደለም። እንዲህ ዝም ብሎ ፖፖ ላይቭ ላይ ቁጭ ብላችሁ ህይወትን አታሳልፉም። ኖ እንደዛ የሚባል ነገር የለም። እድሜ ይሄዳል። ጋብቻ የሚባል ነገር ይመጣል። ልጅ የሚባል ነገር ይመጣል። ሀገርሽ ደግሞ ተመልሰሽ ከቤተሰብሽ ጋር ደግሞ ከብረሽ ምን ብለሽ የምትኖሪበት ጊዜ ይመጣል። ስለዚህ ጨው ለራስህ ስትል ጣፍጥ፣ ያለበዚያ ድንጋይ ነህ ተብለህ ትጣላለህ። ዱንያ ይሄ ነው የሚሰራው። ዱንያ ይሄ ነገሩ ይሰራል። ፊተስት ካልሆንክ፣ ጠንካራ ካልሆንክ ሰርቫይቭ ማድረግ አትችልም። ኦኬ ይሄ ስህተት ነው አይባልም። ኖ ይሄ የዳርዊን ታሪክ ትክክል ነው። አንድ ሰው ጠንካራ ካልሆነ ሰርቫይቭ ማድረግ አይችልም። ይሄ ህይወት ላይ ጠንካራ ካልሆንሽ፣ እውቀት ካልያሽ፣ ካልገበየሽ፣ ምን ካልያልሽ ትሸጫለሽ። ይጆረዛ ነው ትበል። በስራሽ ሌላ ስራ ሊመጣብሽ ይችላል። ስራሽ ላይ ራሱ ጎበዝ ካልሆንሽ ማለት። ስለዚህ ከዛ አንጻር ቢላሂ አለይኩም እስቲ ዛሬ ቁጭ በሉና በቃ በቀን 30 ደቂቃ ቲክቶኩም ንጽጽሩም ይቅርብኝ፣ ሁሉ ነገር ይቅርብኝ። 30 ደቂቃ በቀን እንግሊዝኛ ቋንቋ ወይ ደግሞ ሶሻል እንትን ግራፊክስ ወይ ቪዲዮ ኤዲቲንግ ምናምን እማራለሁ። ከዛ ከፈለጋችሁ ቪዲዮ ሁላ ልቀቁ እስቲ። በቃ እንደዛ እያረጋችሁ ቪዲዮ ኤዲት እያረጋችሁ የሰዎችን እናንተን አይደለም የሰዎችን ቪዲዮ ምናምን ለመልቀቅ ምናምን እንደዛ በዛ መፍትሄ ማግኘት ትችላላችሁ ማለት ነው። እንደዛ ነው እህታችን። እሺ ዩዘር ሰማሽ? እንግዲህ መልስ ካልተመቸሽ ምንም ማድረግ አልችልም። እሺ ጀዛከላ ኸይር። አይ እኔ ሲጀመር ድረስ እንትን አላልኩም። ባለፈው የሆኑ ጓደኞች አስገብተው ገብቼ ነበርና ከዛ አንዳንድ ሰዎች ሐራም ነው ሲሉኝ፣ አንዳንድ ሰዎች ደግሞ ይሄ ሐራም ነው ይሄ አይደለም ሲሉኝ ነው እንጂ እኔ አልፈልገውም። ምክንያቱም ትንሽም ቢሆን ሐላል ገንዘብ ነው፣ ነገ ሁላችንም ስለምንሞት። እኔ ደግሞ ምንድነው ማለት ሐላል ራሱ ነው ቢባል ራሱ እስቲ ታመዛዝኛለሽ አይደለ? ሚዛን እኮ ነው የምንሰራው። ለምሳሌ አንቺ እዛ ጋር 5,000 ብር የሚያስከፍል ስራ እያለ ኧረ እኔ 1,000 ብር ይሻለኛል ካልሽ ይሄ እንትን ነው፣ አይሆንም። ስለዚህ አንቺ እንዴ ቀለል አድርገሽ እንዳልኩሽ ቅድም አንድ ስኪል ቁጭ ብለሽ በቀን 30 ደቂቃ ፍሪ ኮንሽ ደግሞ 1 ሰዓት ለምሳሌ ይሄንን $10 ለማግኘት በጣም ረጅም ሰዓት ቁጭ ልትይ ትችያለሽ። ከዛ ያን ደቂቃ ብትማሪበት የሆነ ትምህርት ምናምን እንዴት ነው አንድ ቪዲዮ እንዴት ኤዲት አደርጋለሁ፣ ቆርጬ እንዴት ምናምን አደርጋለሁ፣ ድምጽ እንዴት እንትን አስተካክላለሁ፣ እንዴት የሆነ ነገር አደርጋለሁ ምናምን ብትይ ነገ ከነገ ወዲያ አንድ ሰው ኤዲተር ሲፈልግ በተወሰነ ብርም ሊሆን ይችላል። እውቀት ነው እና ከዛ አንፃር ወደዛ አይነት ነገር ውስጥ ግቡ። ትምህርት መማር ምናምን፣ መጽሐፍ አንብቡ። መጽሐፍ በቃ የሙስሊሙ ትልቅ ችግር መጽሐፍ አንብቡ። በቃ በየእንትኑ እንደውም ቴሌግራም ተቀላቀሉ። የመጽሐፍ የማንበብ ቻሌንጅ ጀምረናል ከዛሬ ጀምሮና በቀን 5 ገጽ መጽሐፍ የሆነ መጽሐፍ መርጠን እናነባለን። ቴሌግራም አትቡኪ 1455 ላይ ተቀላቀሉ ኢንሻአላህ። እንደዛ ነው ብልሽ ዩዘር። እሺ ጋዲዝ ዋን ሰላም ብያለሁ ኢንሻአላህ። ጋዲዝ ዋን እንዴት ነሽ?